ደቂቅ ኢትዮጵያ ልብ አንጠልጣይ የህይወት ታሪክ ክፍል 12 ደራሲ ዮሴፍ አባይ ተራኪ ረዚቃ መሐመድ ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ ሼር እና ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ በታላቅ አክብሮት ጋብዛለሁ። ቪዲዮውን ላይክ በማድረግ ይጀምሩ። ያን ቀን ግማሹን ሌሊት ተስፉ ስለሷ ሲያስብ ነበር ያጋመሰው። ተሰምቶት የማያውቅ ስሜት ነበር ያደረበት። ጨዋታ አዋቂነትና ፈገግታዋ አጠገቡ ያለች ይመስል አልጋው ላይ ተጋድሞ ምስሉ ይመጣበታል። በምንም ያላጌጠው የተፈጥሮ ውበቷ አይኑ ላይ ድቅን ይልበታል። ድምጿ ቀድቶት ያስቀመጠው ይመስል ደጋግሞ በጆሮ ይመጣበታል። እሷን እያሰበ አልጋው ላይ በመገላበጥ ለመተኛት ቢሞክርም አልቻለም። በሀሳብ ስለተወጠረ በቀላሉ እንቅልፍ ሊወስደው አልቻለም። የማያውቀው ስሜት ውስጡን ረበሸው። ከሀሳቡ ሊያባራት ቢሞክርም በቀላሉ ልትሸሽ አልቻለችም። ፍቅር የጀማመረው መስሎ ተሰማው። እንዲህ በቀላሉ ሴት ልጅ ሀሳቡንና ትኩረቱን የምትወስድ ህሊናውን የምትቆጣጠር አይመስለውም ነበር። ራሱን ለሴት በቀላሉ የማይረታ የተቃራኒ ጾታ ፍቅር ውስጥ የማይዘልቀው ሰው አድርጎ ያስብ ነበር። ከጓደኞቹ የሚሰማው የፍቅር ታሪኮቹ ለሱ ባዳ የሆነና መቼም የማይመጣ አድርጎ ያስብ ነበር። ቤተሰቡን ከመርዳት ሀሳብና ራሱን ከመቻል ፍላጎት ጋር የዘላለም ፍቅር ይዞት የሚቆይ መስሎ ነበር። ከዚህ ፍቅር ጋር ልትፋታው የምትችል ሴት በቅርብ ጊዜ ውስጥ አትኖርም ብሎ ያስብ ነበር። ዛሬ ግን ከዚህ በፊት ተሰምቶት የማያውቅ ስሜትና አሸንፎት የማያውቅ ሀሳብ አለቃለው። የረታውም መሰለው። ደግሞ ደጋግሞ አሰባት። በሁለት ቀን ትውውቅ ሁሉ ነገሩ መቀየሩ የጤና መስሎ አልተሰማውም። ሴትን ተመኝቶ የማያውቅ ድንግል እሱነቱ አጠገብ የምትኖርና ትንፋሿ ከቀረበው ጋር መጣበቁ አስፈራው። ይሄ በሀሳብ ቀስ በቀስ አድክሞት እያባበለ እንቅልፍ ላይ ጣለው። ጠዋት ታክሲ የሚይዙበት ጋር ገነት ስትመጣ ሲያያት ነበር በአንዴ ውስጡ ፍንድቅ ያለው። ዛሬ ደግሞ ይበልጥ ያማረባት መስሎ ታየው። ግን ከበፊቱ በተለየ ሁኔታ ለብሳና ተቆንጃጅታ አልነበረም የመጣችው። ስሜቱ ነበር የአእምሮ አይኑን ከፍቶ በዛ መልኩ ያሳየው። ዘሎ ቢጠመጠምባት ሁሉ ደስ ባለው። ሌሊቱን ሲያስባት ሲናፍቃት ስላደረ ረጅም ጊዜ ያልተገናኙና ረጅም ጊዜ የሚተዋወቁ መስሎ ተሰማው። ታክሲ ውስጥ ዘና ብሎ ነበረ ሲያወራት የነበረው። ቀለል ትላለች። ከትላንት በፊት የሚያውቃት አስፈራ ገነት ተቀራርበው ካወሩ በኋላ ላትመለስ ከአእምሮ ሸኛት። ሳያስቡት በወሬ በሞቀ ጨዋታ ሆነው መውረጃው ጋር ደረሱ። በዚህ መልኩ የተጀመረው ትውውቃቸው በርትቶ በየቀኑ በመገናኘት ይጫወቱ ጀመር። በተገናኙ ቁጥር የአብሮነት ጊዜያቸውን የሚያሳልፉት ቁም ነገር በማውራት በመሳቅ አንዳንዴ በመከራከር ስለሚደምቅ ረጅም ጊዜ አብረው የኖሩ ያህል ነው የሚሰማቸው። ቀናትን ሳይገናኙ ማሳለፍ የማይችሉ ጥንዶች ሆኑ። ገነት ደስታ የምትሰጠው የጎደለውን የህይወቱን ስሜትና ፍላጎት የሞላችለት በሁሉ ነገር የወደዳት ሴት ሆነችለት። ተስፉን በቀረበችው ቁጥር ግልጽነቱ ከጥሩ ባህሪው ጋር ተደምሮ ይበልጥ እንድትወደው አደረጋት። ከሱ ጋር መሆን ደስታን ይሰጣት ጀመር። አብረው ስትሆን ሰዓታት የሴኮንድ ያህል ፈጣን ይሆንባታል። ከዚህ በፊት ተሰምቷት የማያውቅ ስሜት ይሞላታል። ፍቅር እየጀማመራት መሆኑን አላጣችውም። ሆኖም ከማፈንዳት ማመቅን ከመተንፈስ መዋጥን የመረጠችው ከሱ አንድ ቀን እስከሚመጣ በጉጉት በመጠበቅ መቀራረባቸው ወደ መላመድ መላመድም ወደ መነፋፈቅ ሲቀየር ማታ ማታ ቤተሰቦቿን ደህና አደሩ ብላ ወደ መኝታ ቤቷ ሳይሆን ተስፉ ቤት በማምሸት ጀመረች። አብራ አምሽታም ጨዋታውና እሱነቱን አጠግበውም አጠገቧ ሲሆን ይበልጥ ጊዜው አጥርባታል፣ ያስደስታታል። ያላቸውን ትርፍ ጊዜ ሁሉ የጋራ አደረጉት። አንድ ቀን የማያውቀውና ሊቆጣጠረው ያልቻለው ስሜት ገፍቶት ፍቅሩን ሲገልጽላት ነገሩ አስደንጋጭ ነበር። እንባ ያልጠበቀውና ከምን እንደመነጨ ማወቅ ስላልቻለ ደነገጠ። ስህተት የሚሰራ መስሎ ተሰማው። ለምን እንዳለቀሰች ደጋግሞ ቢጠይቃትም ይበልጥ ከማልቀስ በቀር ምላሽ አልነበራትም።
ደጋግሞ ሲወተውታት መልስ ከመስጠት ፋንታ ጥላው ሄደች። ግራ ገብቶት ሞባይሏ ላይ ሲደውልላት ስልኳ ዝግ ነበር። የዛን ምሽት የማንባቷን ሚስጥር ለማወቅ ቢያንሰላስልም መልስ ሊያገኝ አልቻለም። ያላቸው ቅርበትና ፍቅር ከዛ የሚዘል ግንኙነት የሚፈጥር እንጂ የሚያስለቅስ አልመሰለውም። ስለዚህም ከእንባ ጀርባ ያለውን ነገር በግምት ለማወቅ በማሰብ ነበር ሌሊቱን የነጋለት። የጭንቀት ሌሊት ነበር ያሳለፈው። ጠዋት ታክሲ ቦታ አገኛታለሁ ብሎ ተስፋ አድርጎ ነበር። ነገር ግን አልመጣችም። ከስራ መግቢያው አርፍዶ እስከ 4 ሰዓት ጠበቃት። ብቅ አላለችም። የውሃ ሽታ ሆነችበት። ተስፋ ቆርጦ ወደ ስራው ሄደ። ቀኑን ሙሉ በጭንቀት ነው ያሳለፈው። በየመሃሉ ስልኳ ላይ ደጋግሞ ቢሞክርም ስልኳ ዝግ ነበር። በሁለተኛው ቀን አልተያዩም። ፈጽሞ ሊያገኛት አልቻለም። ቤታቸው ሄዶ አንኳኩቶ ሊያናግራት ምን ሆነች ነው ብሎ ሊጠይቃት ፈለገ። ድፍረቱን ግን አጣ። በነጋታው ምሽት በሩን አንኳኩታ መጣች። ሲያያት ማልቀስ ነበር የቀረው። ክፉኛ ናፍቆት ነበር። ፈዞ ነበር የሚያያት። መንቀሳቀስም አልቻለ። አጠገቡ አልጋው ላይ ሄዳ ተቀምጣ እቅፍ አደረገችው። እንደገና የምትሮጥ የምትሸሽ መሰለው። ለምን እንዳለቀሰች ሳይጠይቃት የ12 ዓመት ልጅ እያለች በእናቷ ወንድም እንደተደፈረች ነገረችው። ስለ መደፈሯ ስትነግረው ፊቷ በሐዘን ተኮራመተ። እንደገና ለቀሰች። እንባዋ በቀላሉ የሚቆም አልነበረም። ድርጊቱ ትላንት እንደተፈጸመ ፍንትው ብሎን የሚታያት። እሱ ግን አቅፋ ባበላት። ቃል መተንፈስ አቃተው። በአጎት መደፈር ምን ያህል የከፋ ድርጊት እንደሆነ ለራሱ ሲያስበው ዘገነነው። አሳዘነችው። በሚዘገነን የስቃይ ስለት ተወግታ እድሜ ልኳን እንድትሰቃይ የፈረደባትን የአጎቷን ጨካኝነት ወደር አላገኘለትም። ከዚያች ክፉ ቀን ጀምሮ ወንድ ልጅ አውሬ ሆኖ እንደሚታያት ነገረችው። በተለይ ዘመዶቿን በጣም ነበር የምትፈራቸው። ሁሉም አንድ በአንድ ቀን እየጠበቁ ልክ እንዳጎቷ የሚደፍሯት ይመስላታል። ትምህርት ቤት ወንዶች ያሉበት አጠገብ መድረስ ያስፈራታል። የፍቅር ጓደኛ መያዝ በህይወቷ ጭራሽ የማታስበው ነገር እንደነበረና ለሱ እንዴት ልቧ እንደተከፈተ ለራሷም ስታስበው እንደሚገርማት ነገረችው። ያን ምሽት የተፈጠረው ነገር የውስጥ ፍርሃቷን እንደቀሰቀሰባት አወጋችው። ከተደፈረች ጀምሮ ይዘው የቆየችውን ሚስጥር በህይወቷ ለማንም ነግራው የማታውቀውን ከነገረችው በኋላ ቅልል አላት። ተሸክመው የኖረችው ስቃይ ነግራ አፈረጠችው። ሚስጥሯን በመተንፈስ የነበራት ፍርሃት ቀነሰላት። ተስፉ መድኃኒት ሆኖ የመጣላት መሰላት። ተስፉም በጭካኔ የተጎዳውን ውስጧን በፍቅር ለማከም ከዚያን ቀን ጀምሮ ለራሱ ቃል ገባ። የወንድን ጭካኔ ብቻ ሳይሆን ጥሩ ጎኑን ሊያሳያት ቆረጠ። ድጋሚ እንዳታነባ በመፍራት ዳግም ያደረገውን ነገር ላለመድገም ቶሎ ድፍረት አላገኘም። እሷ ነበረች መንገዱን የከፈተችለት። ተስፉ ጋር የፍቅር ግንኙነት ከጀመረች በኋላ ለህይወቷ ያላት አመለካከት ቀስ እያለ መቀየር ጀመረ። ወንዶችን እንደ በፊቱ መፍራትና መሸሽ ቀስ በቀስ እየቶች መጣች። ግዴለሽነቷን ትታ ራሷን መጠበቅም ጀመረች። ከስራዋ ጸባይ ጋር የሚስማማ ልብስ ከመልበስ ውጪ ለፋሽን ግድ ያልነበራት ሴት ፍቅረኛዋን ለማስደሰት የጊዜውን አለባበስ መከተል ጀመረች። የሚዘናፈል ዞማ ጸጉሯን ታጥባ በማበጠር በጸጉር ማስያዣ ሸብ ከማድረግ ውጪ ግድ ያልነበራት የቅዳሜ እረፍት በመጣ ቁጥር ውሏ ጸጉር ቤት ሆነ። ውበትን ጥበቃ። ተስፉም ቀድሞ ከስራ መልስ በመጽሐፍ ገጾች ውስጥ ተደብቆ የሚያሳልፈው ጊዜ ነበር የሚያስደስተው። ሆኖም ከገነት ጋር ፍቅር ከጀመረ ጀምሮ የሚናፍቀው የደብረ ዘይትን ነፋሻማ አየርን ከገነት ጋር መቀበል ሆነ። በእነዚህ አስደሳች ቀናቶች ውስጥ የተስፉ ግሪካዊ አለቃው ቢሮ ድረስ ጠርቶ የነገረው የምስራች ይሁን ዱብዳ መለየት ተስኖት ነበር። መስሪያ ቤቱ ዱባይ ወዳለው ፕሮጀክት ሊያዘዋውሩት እንደሚፈልጉ፣ ደሞዙም ቀድሞ ከሚያገኘው 5 እጥፍ እንደሚበልጥ፣ መኖሪያና መኪና እንደሚሰጡት፣ በአመት አንዴም የ1 ወር ረፍት ያለው የስራ አማራጭ ቀረበለት። ይህን ሲሰማ ስሜቱ ተቀላቀለበት። ያገኘው የስራ ጥቅማ ጥቅም ህይወቱን የሚቀይር ጋብቻውን የሚያፋጥን መሆኑን ሲያስበው አጋጣሚው አጓጓው።
ሆኖም አንድ ቀን ገነትን አለማየት የሚረብሸው ተስፉ 1 ዓመት ሙሉ ገነትን መራቅ የማይታሰብ ሆነበት። በዛች ቅጽበት የተስፉን ማመንታት የታዘበው አለቃው እንዲያስብበት 1 ሳምንት ሰጠው። ገነት ከስራ መልስ ወደ ቤት ስትመጣ ተስፉን መጽሐፍ እያነበበ ነበር ያገኘችው። ሀሳቡ ግን መጽሐፉ ላይ አልነበረም። የሚያስጨንቀውን ነገር ለማባረር ነበር ለማንበብ የሞከረው። ምን መወሰን እንዳለበት ሲያንሰላስል እንዴት እንደሚነግራት እየወጠነ ነበር። ሲገናኙ የሚናገረው ጠፋው። አይኗን እያየ ከመተከዝ ውጪ ቃል መተንፈስ አልቻለም። ያልተለመደው ባህሪ ግራ አጋባት። አጠገቡ ቁጭ ብላ ስታየው የተለመደው ተስፋ አልነበረም። የሆንከው ነገር አለ እንዴ ተስፍሽ? አለችው በእጆቿ እጁን ጭምቅ አድርጋ ይዛ። ምንም አልሆንኩም አላት። የሚያነባውን መጽሐፍ አስቀምጦ እጇን በሁለት እጁ በምላሹ ጭምቅ እያደረገ። ተረብሻል እኮ የማውቅ ተስፋ አይደለህም ዛሬ አለችው። ምን ብሎ እንደሚነግራት አንሰላሰለ። በአይኖቿ ተለማመጠችው እንዲነግራት። አዲስ ስራ አግኝቻለሁ አላት። ያልጠበቀችው ነገር ሆነባት። አዲስ ስራ ማግኘቱ ምን እንዳስረበሸው ላፍታ ብታስብም አልገለጥ አላት። ግራ በመጋባት ጸጥ አለች። ጸጥታው ረዘመ። ከሁኔታው ለመናገር እንደፈራ ስትረዳ ታዲያ አዲስ ስራ ማግኘት እንዲያስፈራል እንዴ? ወይስ ያገኘኸው ስራ ሩቅ ነው? አዎ ሩቅ ነው። ምን ያህል ሩቅ? በጣም ሩቅ። የት? ከሀገር ውጭ እኮ። የት? ዱባይ። ከአፍታ ዝምታ በኋላ እና ምን አሰብክ? ደሞዙ እዚህ ከማገኘው በ5 እጥፍ ይበልጣል። የቤት ኪራይና የትራንስፖርት ወጪ አይኖርብኝም። ሌሎች ጥቅማ ጥቅሞችም አሉት። ገንዘቡ ይጠቅመናል። ለምን አብረን አንሄድም? እኔ ምን ላደርግ ብላ ጠየቀችው በድንጋጤ ውስጥ ሆና። በሙያሽ ስራ አፈላልገን አብረን እንሆናለን የኔ ቆንጆ አላት። ከአፍታ ዝምታ በኋላ አንተ ያለበት ቦታ ሁሉ ይስማሙኛል ተስፍሽ፣ ግን የጀመርኩትን ትምህርት ትቼ መሄዴ ግን ጥሩ ነው ትላለህ? ምን ይሻላል ታዲያ? መፍትሄ አምጪ እስኪ። ለምን አትቀርም? መለያየቱ እንደምታውቀው ለሁለታችን ይከብዳል። ይህንን ስትለው አይኖቹን እያነበበች ነበር፣ ትክክለኛ ፍላጎቱን ለማወቅ። እሱም ይቻላል፣ ግን ይህ አጋጣሚ ግን የገንዘብ ችግራችንን ለመቅረፍ ጥሩ ነበር። የተወሰነ ጊዜ ሰርቼ ከተመለስኩ ቶሎ ተጋብተን መኖር እንችላለን። የጊዜ ሀገር ኑሮ ውድነት እንደምታውቂው ከእለት ጉርስ አልፎ ለባንክ የማይተርፍ ነው። ሀሳቡን ወደደችለት። ተለይቶ መኖሩን ስታስበው ግን መጪው ጊዜያቶች ጨልሞ ታዩት። እንቢም እሺ ለማለት ተቸገረች። ምን መልስ ሰጣቸው ታዲያ ለመስሪያ ቤቶችህ? ምንም አላልኳቸውም። ብናስብበት አይሻልም አለችው። እንደገና አይኖቹን ብትመረምርም ምንም ሊገለጽላት አልቻለም። ቀናት እያለፉ የተሰጠው ሳምንት ቢቀርብም ውሳኔ ላይ ለመድረስ አቃታቸው። መለየትን ሲያስቡት አስፈራቸው። የሚገኘው ጥቅምና ሊለወጥ የሚችለው ህይወታቸው ደግሞ መለየትን ጠልተው ሊያባርሩት አላስቻላቸውም። በሁለት አስጨናቂ ነገሮች መሀል ተጣብቀው ጊዜው ሲደርስ ውሳኔ ላይ ደረሱ። እሷ እስክትመረቅ ለ3 ዓመት ያህል እንዲሰራ በየአመቱ ለእረፍት እንደሚመጣ ተስማሙ። ተስፉ ከመሄዱ በፊት አበባ ቤት ተከራይቶ ገነትን አመጣት። ከሀገር መልቀቁና ስደቱ አስቸጋሪ ውሳኔ ነበር። ከወሰኑ በኋላም ሁለቱም ተንፍሰው ባላወጡት መጨነቅና መረበሽ ላይ ነበሩ። 1 ወር በማይሞላ ጊዜ ውስጥ አስፈላጊውን ዝግጅት አጠናቆ ለመሄድ ቀናት ሲቀሩት ይበልጥ ተረበሹ። በቀላሉ እንለወጣለን ያሉት መለየት ጊዜው ሲቃረብ መጋፈጡ ከበዳቸው። ገነት ከጠበቀችው በላይ ውስጧ ቢረበሽም ተስፉን ላለማስጨነቅ ከስራ መልስ ሲገናኙ በተቻላት መጠን ስሜቷን ለመደበቅ ትሞክራለች። የሱ መሄድ ነገሮችን እንዳላከበዱባት ለማስታወቅ ትጥራለች። ከገነት መለየቱ ከባድ ሆኖ ቢታየው ለወደፊት ህይወታቸው ብሎ የሚያደርገው ስለሆነ ብርታት ሰጥቶታል።
ለወደፊት መልካም ሕይወት የሚከፈል መስዋዕትነት አድርጎ ነው የወሰደው። የመሄጃው ቀን ሲደርስ ገነት የታገሰችው የብሶትና የመከፋት ስሜት ፈንድቶ ወጣባት። አቅፋው ከማልቀስ ውጪ የምታደርገውና የምትናገረው ጠፋት። ሊያጽናናት ቢሞክርም እንባዋ ያለማቋረጥ በዝምታ ይፈሳል። የተጠራቀመው ስሜቷ በእንባ ጎርፍ ያለማቋረጥ ጉንጮቿን አረጠቡት። ሊያጽናናት ቢሞክርም አልቻለም። ጥንካሬው በእንባዋ እንዳይሸረሸርበት ፈራ። ውስጡ ባባ። የቀረሩትን የእንባ ዘለላዎች ይውጣቸው እንጂ ውስጡ መለያየታቸውን ካወቀ ጀምሮ በውስጡ አንብቷል። በእጁ በማይጠርገው እንባ ማንም ባላባበለው ሐዘን ክፉኛ አልቅሷል። ቢያለቅስ ስሜቱና ፍቅሩን በእንባ ቀላቅሎ ቢያሳያት በወደደ። ግን የናፍቆት ስንቅ የማይሆነውን እንባውን የሐዘን ቀለብ እንዲሆንለት ነው የወሰነው። ብቻውን የሚተዋትን ፍቅረኛውን ሐዘን ለማሳነስ ራሱን አጠነከረ። በዚህ ሁኔታ ሊለያት ባይፈልግም ሁኔታውን ለማጠፍ አልፈለገም። አቅፏት ሳጓን ሲያዳምጥ ሆዱ እየተገላበጠ ነው። ተስፉ ከውስጡ መረበሽ ይሁን ከአውሮፕላኑ ባያውቅም ብርድ ብርድ የሚል ስሜት ተሰማው። እግሩንም ቀዘቀዘው። የበረራ አስተናጋጁ በሰጠችው ብርድ ልብስ መላ ሰውነቱ ቢሸፈንም ሊሞቀው አልቻለም። ቅዝቃዜውን በመተኛት ለመርሳት ሞከረ፣ አልቻለም። አእምሮ ውስጥ የሚተረማመሰው ሀሳብ ንቁ አድርጎታል። እንቅልፍም ሰላምም አጣ። ለአንዲትም አፍታ አእምሮ ገነትን ከማሰብ አልቦዘንም። ከሷ ርቆ ኑሮን ሲያስበው መጪው ቀናቶች ጨለማ ሆኖ ታዩት። ብቸኝነትና ምንም ብርሃን የሌለው የህይወት ጥግ ሆኖ ተሰማው። ጨዋታና ሳቋ፣ ሲያቅፋት ጠረኗ፣ ሁለንተናዋ ታወሰው። ብቸኝነቱ የጀመረው ጉዞ ላይ ነው። ወደ ብቸኝነት ህይወት አውሮፕላን ውስጥ ሰው ሳይኖር ለብቻው የሚጓዝ መሰለው። ሰው ኑሮ ሰው ማጣት፣ ከሰው ጋር ሆኖ ሰው አለማውራት የብቻ ጉዞ። አእምሮ በሀሳብ እየተሰቃየ የሰማዩ ባቡር በሆዱ ከቶት ሁሉን ነገር ትዝታ ሊያደርግበት ከአዲስ አበባ ተመንጥቆ አየሩን እየቀዘፈ ወደ ሩቅ ሀገር አደረሰው። በረራው እንደ ቀናት ጉዞ ረዝሞበት እየተጎተተ አውሮፕላኑ ለማረፍ አፍንጫውን ወደ ምድር ቀሰረ። ቁልቁል አውሮፕላኑ ለማረፍ ሲቀዛቀዝ አይኖቹን በመስኮቱ ወርውሮ ከተማውን ለማየት ሞከረ። በመብራት ከተንቆጠቆጠ ጨለማ በቀር የሚታይ ነገር የለም። መብራቱ ከመብዛቱ የተነሳ ሰፊ መሬት ላይ የተደፉ እንቁ ይመስላል። ከአየር ላይ የሚያንጸባርቅ ወርቅ መሰለው። በዘንባባ ቅርጽ የተጋደመ ብርሃን ጨለማው ጥግ ላይ በትልቁ ተጋድሞ አየ። ሰው ሰራሹ ደሴት ፓልም አይላንድ። አውሮፕላኑ ይበልጥ ወደ ምድር ዝቅ እያለ ሲመጣ መኪኖች ውር ውር ሲሉ ታዩት። የተንጣለሉ ፎቆችም ከብርሃን ዘንግነት ቅርጽ ወዳላቸው ህንፃዎች ተቀየሩ። ወደ ማረፊያው ሜዳ የሚወድቅ መስሎ ተጠጋና ዘጭ ሳይል አረፈ። ጎማው መሬቱን ሲነካ ከተፈጠረው ድምፅ በቀር አልተንገጫገጨም። ተጓዦቹ በጭብጨባ ደስታቸውን ገለጹ። በሰላም ወደ ጉዟቸው መጨረሻ በመድረሳቸው ተስፉ እንደ ወረደ የተቀበለው አየር እንደ እሳት የሚያቃጥል የዱባይ የበጋ ሙቀት ነው። ከሰል አጠገብ የቆመ ይመስል አየሩ ፊቱን ለበለበው። በሌሊት ሙቀቱም የበረታ ነው። የማይወብቅ ግን የሚለበልብ አየር። ተርሚናል ውስጥ ያለው አየር ከውጭ ይለያል። በኤሌክትሪክ አየር መቆጣጠሪያ አየሩን ቀዝቃዛ አድርገውታል። የተርሚናሉ ስፋትና የመንገደኛው መብዛት ቦታውን ትልቅ ትርምስ የበዛበት አዳራሽ አስመስሎታል። ተጓዡ ይተራመሳል። አቅም የሌላቸውን አዛውንቶችና መራመድ የማይችሉትን ሰዎች የጫነ የኤሌክትሪክ መኪና በሰዎች መሃል እየተሽለከለከ ይነጉዳል። አሳንሰሩ መንገደኞችን ከታችኛው ወደ ላይ ከላይኛው ወደ ታች ያመላልሳል። በፍጥነት መራመድ ለሚፈልጉ እየተሽከረከረ የሚያፈጥነው መራመጃ ሰውን ያዋክባል። የአቅጣጫ መጠቆሚያ ምልክቱን ተከትሎ አይን አሻራ ወደሚሰጥበት ኢሚግሬሽን ዴስክ አመራ። አይን አሻራ ሰጥቶ ሻንጣውን ከወሰደ በኋላ ከተርሚናሉ ወጥቶ ሊቀበለው የሚጠብቀውን ሰው መፈለግ ጀመረ። በርከት ያሉ ሰዎች የተለያዩ ስሞች የተጻፉበት ወረቀቶችን አንጠልጥለው ቆመዋል። ከመካከላቸው የሱ ስም የተጻፈበትን ወረቀት የያዘ ቀጠን አጠር ያለ ሰው ሲመለከት ወደ እሱ አመራ። ፈገግ ብሎ ሄይ ኢትስ ሚ ተስፉ
አለው። ሄሎ ሰር፣ ዌልካም ቱ ዱባይ ሰር፣ ፕሊዝ ፎሎ ሚ ሰር ብሎት ከእንግዳ መቀበያ አዳራሽ ጥድፍ እያለ ጥሎት ወጣ። ሻንጣውን እየገፋ ተከተለው። ከአየር መንገዱ ወጥተው ሲጓዙ መንገዱ ጭር ያለ አልነበረም። በሌሊትም የመኪና መንጋ አስፓልቱን ሞልቶታል። እንቅልፍ የሌላት ከተማ ተደጋግፎ የቆሙ እስከሚመስል ድረስ አጠገብ ለአጠገብ በተሰሩ ረዣዥም ፎቆች መሀል በፍጥነት ሽው እያሉ ሲጓዝ በጎናቸው ከሚያልፉት መኪኖች በቀር የእግረኛው መንገድ የሰው ኦና ነው። አልፎ አልፎ ዘር ብለው ከተተከሉ የበረሃ ዛፎችና ዘንባቦች በቀር እምብዛም ልምላሜ አልታየውም። ዱባይ በፎቅ ብዛትና በመኪና ግርግር የለማች መስሎ ተሰማው። ከጥቂት ጉዞ በኋላ ተስፉ ዝምታውን ለመስበር ያህል የተቀበለውን ሾፌር ዋትስ ዩር ኔም ብሎ ጠየቀው። ማይ ኔም ኢዝ ኩማር ሰር አለው። ኩማር ጭንቅላቱን እየነቀነቀና በመኪናው የኋላ መመልከቻ ተስፉን እየተመለከተ ዌር አር ዩ ፍሮም ኩማር? አም ፍሮም ኬርላ ሰር። ህንዳዊ በተናገረ ቁጥር ሰር የምትለዋን ቃል ይጨምራታል። ኬርላ የምትባል ሀገር ሰምቶ አቅም የጠራት ሀገር የት እንዳለች ተስፉ የተጠይቀው ዩ ዱ ኖት ኖው ኬርላ ሰር? ኢት ኢዝ ኢን ኢንዲያ ሰር። ኬርላ ኢዝ ጉድ ኦን ካውንትሪ ሰር፣ ቬሪ ቢዩቲፉል። ኦኬ አይ አንደርስታንድ። ዩ አር ፍሮም ኢንዲያን ደን? የስ ሰር አይ አም ፍሮም ኬርላ። ከድህነቱ ኬርላነቱ እንደሚያኮራው ካነጋገረው ያስታውቃል። ከጥቂት ዝምታ በኋላ ዩ ፍሮም ሱዳን አፍሪካን ሰር ብሎ ጠየቀው። የስ ዩ አር ራይት አም ፍሮም አፍሪካ በት ማይ ካንትሪ ኢዝ ኢትዮጵያ። ኢትዮጵያ? ሴም ኬርላ ኢንዲያን ሰር። ኖ አም ፍሮም አዲስ አበባ ሃውኤቨር ማይ ካንትሪ ኢዝ ኢትዮጵያ። ሾፌሩ ይበልጥ ግር አለው። ብዙም ስለ ዓለም ሀገራት አያውቅም። ጥቁር ሁሉ አንድ ሀገር መስሎ ነው የሚታየው። ጥቁር ሁሉ ሱዳናዊን የሚመስለው፣ ጥቁር ሁሉ አረብኛ የሚናገር የአንድ ሀገር ዜጋ ብዙ መጠየቅ እየፈለገ በሚያውቃት ጥቂት የእንግሊዝኛ ቃላት ሀሳቡን እንዴት መተንተን እንደሚችል ሲጨነቅ ቆይቶ አንደርስታንድ ሰር፣ ሴም ሚ ፍሮም ኬርላ ኢንዲያ ኦር ፑንጃ ኢንዲያ፣ ዩ አፍሪካ ኢትዮጵያ ማለት አቃተው። ኖ ኩማር፣ ኢትዮጵያ ኢዝ ኤ ካውንትሪ ኤግዚስት ኢን አፍሪካ። ሱዳን ኢዝ ኦልሶ ኢን አፍሪካ። አም ፍሮም ኢትዮጵያ ኢን አዲስ አበባ ኢዝ ዘ ካፒታል ሲቲ ኦፍ ኢትዮጵያ። ሾፌሩ ተስፉ ያለውን ለመረዳት ሞከረ፣ ሊገባው አልቻለም። ይበልጥ እንዲያብራራለት መጠየቅ ቢፈልግም ድጋሚ ቋንቋ ችግሮት ዝም አለው። ተስፉ በሚያልፍበት መንገድ ያለውን የከተማዋን ገጽታ ሲቀኝ ፎቆቹ ከመብዛታቸው የተነሳ የማያልቁ ሆኑበት። አዳዲስና ረዣዥም ፎቆች ናቸው ባለፉት መንገድ የሚታዩት። በአገሩ አንጻር ዱባይ የህንፃ ጫካ የወረሳት ሆነችበት። አንድ ሆቴል አጠገብ ሲደርሱ ሾፌሩ በሩ ላይ መኪናውን ካቆመ በኋላ በፍጥነት ከመኪናው ወርዶ የተስፉን ሻንጣዎች አወረደ። ፎሎ ሚ ሰር ብሎት በፍጥነት ወደ ሆቴሉ ገባ። ሾፌሩ ሲናገርም ሲሄድም በጥድፊያ ነው፣ የቸኮለን የሚመስለው። ሾፌሩ ከባንኮኒው ኋላ ከቆመ እንግዳ ተቀባይ ሰው ጋር ተስፉ ፈጽሞ ሰምቶት በማያውቀው ቋንቋ ማውራት ጀመሩ። ከንግግራቸው ፍጥነት የተነሳ የሚለዋወጡትን ቃላት ልዩነት እንኳ ማወቅ ከበደው። ሄ ሰር አለው ሾፌሩ ወደ እንግዳ ተቀባዩ እያሳየ። ሰር ቱዴይ ዩ ስሊፕ ሄር ቱሞሮ 9 o'clock ሞርኒንግ ሚ ካሚንግ ሄር ሚ ፒክ ኤንድ ሴም ሚ ዩ ጎ ኦፊስ። ጉድ ናይት ሰር። ጉድ ናይት ኩማር። ጉድ ናይት ሰር። ሚ ካሚንግ ቱሞሮ 9 o'clock ሞርኒንግ ሰር ኖ ፎርጌት። የተያዘለትን ክፍል ውስጥ እንደገባ አልጋው ላይ ተወረወረ። ደክሞታል። አእምሮ በሀሳብ ሰውነቱ በጉዞ ዝሏል። እንደተጋደመ ልብሶችን አወላልቆ በጀርባው ተዘረረ። የክፍሉ አየር በመጠኑ ይቀዘቅዛል። ከአየር ማቀዝቀዣው ድምፅ ውጪ የሚሰማ ድምፅ የለም። አይኑን ጨፍኖ ለመተኛት ቢሞክርም አልቻለም። ከሌሊቱ 9 ሰዓት ሆኗል። እንቅልፉ ግን ብር ብሎ ጠፍቷል። ድካም ብቻ ነው የሚሰማው። ከሀገሩ መራቁ ይበልጥ የተሰማው ዱባይ ሲደርስ ነው። የባዕድ ሀገር አየርና ቋንቋ በሌሊት ሆድ አስባሰው። አልቅስ የሚል ስሜት ተናነቀው። ብር ብለው በቶሎ የማይመለሱበት ሀገር መሆኑን ሲረዳው ውስጡ ይበልጥ ተረበሸ። ጽናቱ እንዲመለስ የመጣበትን ዓላማ ብርታት በማስታወስ መንፈሱን ለመመለስ እየሞከረ አይኑን እንደገና ከደነ። ከገነት ጋር ያሳለፈውን ጣፋጭ
የአገር ቤት ትዝታዎችን በአእምሮ እየገረበ ለመተኛት ሞከረ። ጣፋጭን ትዝታ እያባበለ እያዋዛ በመጨረሻም በትግል እንቅልፍ ይዞት ሄደ። ውድና የተከበራችሁ የሚስኪ ቲዩብ ቻናል ተከታታዮቼ ክፍል 13 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣዩ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሆንልኝ።